እሺ ኖቫ አሁን ምንድነው ማድረግ ያለብኝ? እኔ እንግዲህ እንታኝ አንድ ነገር ብቻ ነው። ምንድነው? ልጁን እርግፍ አድርገሽ መተው። ኖቫ አንቺ ካልገባሽ አንድ ነገር አለ። እስቲ አንቺ ገብቶሽ እኔ ያልገባኝ ነገር ምንድነው? ይሄ ሁሉ ነገር እያደረገ ያለው እኮ ልጁ በጣም እኔን ስለሚያፈቅረኝ ነው። እሺ እውነተኛ አፍቃሪሽ ከሆነ ለምን አይጋፈጥም? ለምን ሂሮ ሆኖ ስታያሳይሽ? አሁን በቃ ተይኝ። መኪናው ማምጦላል አይደለ? በቃ ራይድ ጠርተሽ ይጅልኝ። ኖ እሱን ማድረግ አልችልም። ለምን? ቢኮዝ አይ አም ዩር ሲስ። ደግሞ ያንቺ ከመጠን በላይ እንደዚህ መሆን እኔ ያሳስበኛል። እሺ ገባሽ? ኦ ማይ ጉድነስ። እንደው ግን ምንድነው የሚሻለኝ በፈጣሪ? አቤት እናቴ፣ ለምን ነበር ይፈልግሽ? ተቀመጥና አውራ። ይኸው ጫማ። ምንድነው ጉዳዩ? አሁን እኔ እናንተ እንደ እናትና ልጅ እንድናወራ ፈልጋለሁ እኮ። በምን ጉዳይ? በዛች በኤልዳና ጉዳይ። አባቢ ያለ እንዴ? የለም፣ ደብረ ብርሃን ላለው ፕሮጀክት ለስራ ጠርተውታል እና ይመለሳል። ትንሽ ቀን ይቆያል። አሁን እውነቱን ንገረኝ፣ የኤልዳና አጎት ብለክ የሰጠኸው ቁጥር የሳሚን ነው? አዎ የሳሚ። እንዴት እንደዛ ታደርጋለህ? ምን ላድርግ ማሚ፣ አባቢ በጣም አስጨነቀኝ። ከዛ ነገሮች ከቁጥጥር ውጭ ሲሆኑብኝ ጊዜ አደረኩት። እና የኤልዳና አስጠኝ ነኝ ያልከው ውሸት ነው ማለት ነው? ኧረ እሱ ውሸት አይደለም። እና ምንድነው? አስጠኛ ነኝ፣ ግን ቤተሰቦቿ አይደለም የቀጠሩ። እና ማን የቀጠረ? ኤልዳና ራሷ ነች። ብር ከየት አምጥታ ልትከፍልህ? ማሚ ደግሞ የሀብታም ልጅ ስለሆነች ብዙ ብር ይሰጣታል። ከዛ ላይ ነው ቀንሳ የምትከፍለኝ። እሱን እሺ ልበልህ። ለመሆኑ ቤተሰቦቿ ሳያውቁ የት ነው የምታስጠናት? አንድ መናፈሻ አለ፣ እዛ ነው ማስጠናት። ምን መናፈሻ ውስጥ ጥናት? እንዴ ማሚ፣ እኛ ብቻ አይደለንም፣ ሌሎችም ልጆች አሉ። አላመንኩህም። ድሮም ጠርጥሬ ነበር። አባቢ የራሱን ጸባይ አጋብቶብሽ ነው። እኔ እንደዛ አልወጣኝም። ወጥቶሻል እንጂ ማሚ። እንደዛ ከሆነ ማለልኝ የኤልዳና አስጠኝ ነኝ እማዬ ሙች ብለህ እጄ ምታ። እንዴ እማዬ አታስጨንቂኝ። እንዴ አንድ ያለሽኝ እሷ አንቺ ነበርሽ የምትረጂኝ። ወይ ካልሆነ እኔ ካሁን በኋላ እዚህ ቤት አልመጣም። አይ ማክቤል፣ አንተም ማድገግ ፍቅረኛ ለመያዝ በቃ። ሄሎ ሄሎ። ሳሚ ምንድነው ጉዱ? ምን ነው? ምን ተፈጠረ? እንዴት እንደዚህ ታደርጋለህ? የምር በጣም ነው ያዘንኩብህ።